መንፈስ ቅዱስ ወርዶ ስጋው ደሙ ሲለውጥ ታምሯን ያልሰማ ግዝት ነው ሲባል አይሰሙም። መብረቅ የመታው ይሻላል እኮ ግዝት ከሚመታው። የእናቴ ልጅ ዕለተ ሰንበትን አትሽጡባት፣ አትግዙባት፣ ተጠንቀቁ። ደብረ ዘይት ሰማ ሰንበት ዓርብ ነው መግባት ያለበት የሚሳለም ሰው። ተጠንቀቁ። መቀለጃ አድርገውታል አባቶቻችን ሰማያዊ ክብር ያገኙበትን ሻሽና ቆብ። እድሜ ለመርካቶ አቡነ መርካቶ ብያለሁ። ይነግዱ አይተርፉ አያተርፉ። መስቀሉን እያስረገጡን ነው ያሉት። በብርጭቆ ቂጥ ላይ ይሳላል። እዚህ ጋር ያለው መስቀል ልክ አይደለም፣ ታች አይደረግም መስቀል ጎን። እዚህ እንደዚህ ነው የሚሆነው። ሁሉን ነገር ተጠንቀቁ። ሰው አይናቅም። እንሰማማ፣ እንደማመጥ። እንደው ስምንተኛው ሻጥማቂው በዛበት እንጂ መቼም የሚገርመኝ አዎ ስልጣን ክህነት የሌለው አያጠምቅም። ይብላኝለት በቆብና በሻሽ ለገባበት ለመርካቶ ወንበዴ ይብላኝለት። ስጋው ደግሞ ያልተቀበላችሁ ሁሉ የባህሪ አባቱን አላከበራችሁትም፣ አልወደዳችሁትም። ወዮላችሁ። ከሰካራም ጋራ ብትሰክሩ፣ ካመነዘረ ብታመነዝሩ፣ ከሰረቀ ብትሰርቁ ይብላኝላችሁ። በጤፍ ዋሻ የወሃይራ ሰበርበሬ የምትሸጡ የመርካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸበቸባችሁ አትተርፉ፣ አታተርፉ። ይብላኝላችሁ። ጽንስ ያስወረዳችሁ ማኅፀን የዘጋችሁ ይብላኝላችሁ። ጉቦ የበላ አራጣ ያበደረ አቤት አቤት ለዘሮቻቸው ለሰሩት ቤት አቤት ለሕይወታቸው ይብላኝለት። ጉቦ የበላ የሰጠ አይጠየቅም። ባልተፈጠሩ በተሻላቸው አቤት እገሌ እንዴት ያለ ሰባኪ ነው! አንድ አቡነ ዘበሰማያት ብላችሁለት ታውቃላችሁ? የቀሪያ እንደው መጨረሻውን አብጀው አቤት ሲዘምር እገሌ አቤት ድምፁ አቤት ድምፃ መጨረሻውን አብጅ ብላችሁ ታውቃላችሁ? ይብላኝላችሁ። ስጋው ደግሞ ያልተቀበላችሁ ነፍስ አባት የሌላችሁ ነፍስ አባት እያላችሁ ስጋው ደግሞ ያልተቀበላችሁ እግዚአብሔር ያጥናችሁ። በፕላስቲክ የተሰሩ ስዕሎች እንዳትገዙም እንዳታሰሩም። በወረቀትና በመርዱፋችን በጨርቃችን በካኪው እረፉ። አሁንም ያው ጭንቃ መለሸት ትሏት የለም እንዴ? ወልዳችሁባት የለም እንዴ? ምን ነው እናቴ ልጅ ምን ሆናችሁ? እስቲ ጭንቃ ማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ። በዛ በቋንቋችሁ የብርሃኔ እናት በሏታ። እስቲ እንደ ድሯችሁ እማዋይሽ እስቲ ጥሯት እንደ ቋንቋችሁ። እንባችንን አብሽ በሏታ። ምን ነው አትጨክንም እኮ እሷ ርኅሩኅ ናት እኮ። ልጇ ርኅሩኅ እሷ ርኅሩኅ። እስቲ በሏት እንደ ድሯችሁ ጥሯት። ሰላምህን ስጠን ድረሽልን በሏት እስቲ። የእምዬ ልጅ የእናቴ ልጅ ላባችሁ ያልሆነውን የቀማችሁ የሰረቃችሁ የበላችሁ ተበልታችኋል፣ ተበልታችኋል፣ ተበልታችኋል። ነጋዴዎቹም ባለሱቆቹም ቅዳሴ ሲቀደስ ዕለተ ሰንበት ለምትነግዱ ሰዎች አትተርፉም፣ አታተርፉም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ አባቶቻችን የልዑል ባለሟሎች ልዑል እግዚአብሔር ያደላችሁ በቸርነቱ በመንፈስ ቅዱስ መርጦ ይሾማችሁ እጅግ አድርጎ ያከበራችሁ ንጹሐን አገልጋዮቹ ውድ አባቶቻችን ንጹሐን ካህናት እንደየማረጋችሁ በበረከታችሁ ይባርከን እግዚአብሔር። ልዑል እግዚአብሔር በረጅም ዕድሜ ያበለጸጋችሁ፣ በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ እናቶችና አባቶች፣ ወንድሞች፣ እህቶች፣ የነገው ተተኪ ሕፃናት
ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን እችን ዕድሜ የሰጠን ዛሬው ዕለት ያደረሰን ከማናውቀው አደጋ የሰወረን የዕለት ጉርስ የዕለት ልብስ ያልነፈገን ማደሪያ ያልነሳን የሰው እጅ ያላሳየን አምላክ ዝናመ ምሕረቱን የሰጠን እዚች ዕድሜ ያደረሰን እዚች ዕለት ያደረሰን ቸርነቱ የማያልቅበት ልዑል አምላካችን እግዚአብሔር ክብርና ምስጋና ለሱ ይሁን። የምንቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዳደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችን ይዤ እናንተ በወገኖቼ ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ እለምነዋለሁ። ተመስገን ልመናዬን የሰማኝ አምላክ። አንደበቴን ለሥላሴ አደራ እሰጣለሁ። መክፈቻዬ መዝሙር 101 መዝሙር 101 ከቁጥር 23 እስከ 27 ያለውን አነበዋለሁ። እግዚአብሔር በረድኤቱ አይለየን፣ አይነ ልቦናችንን ያብራው። እንዲህ ይላል ዳዊት የእሴይ ልጅ እናቱ ሁብሊ ትባላለች። የዳዊት እናት ኢትዮጵያዊ ናት። ዘርን አይመለከትም። ኢትዮጵያዊ ናት ማለት ተወልዳበታለች። ድንቅ ምስጢር ያስቀመጠባት የተለየች አገር። ከመሬትም የለያቸው አሉ፣ ከሰውም የለየው አለ፣ ከእንስሳም የለየው አለ። ከእንስሳ በግን፣ ከሰው አብርሃምን የእናቴ ልጅ ከስፍራ ቤተልሔም ኢየሩሳሌም ቀራንዮን ለይቶ በደሙ አክብሮታል። እኛንም ግሸንን ታላቁን ተራራ እነ ደብረ ዳሞን ደጀንን አስቀምጦ ይሟገታል። ክብር ምስጋና ለእርሱ ይሁን። እናቱ ኢትዮጵያዊ ናት። ዘር የሚጠራ ዘር አዳም፣ ዘር አብርሃም። መንፈስ ቅዱስ ያልተለየው በአእምሮ ያለ ሰው በሀገር ስም ዘር አይጠራም። መንፈስ ቅዱስ ሲለይ የእናቴ ልጅ ከባድ ነው። መንፈስ ቅዱስ የተለያቸው ሰዎች ሰው አይባሉም። ክፋት የሚመነጭ መንፈስ ቅዱስ ከተለያቸው ሰዎች ነው። እግዚአብሔር ከኛ ጋር ይሁን። ከዚህ ሰውረን መድኃኔዓለም። እነሆ የታደለች ማኅፀኗን ባርኮላት በጣቶቹ በገናውን እየደረደረ በክንዶቹ መሰንቆውን እየመታ የዘመረው መዝሙር የታደላችሁ ዳዊትን ጸልዩ። እግዚአብሔር ከኛ ጋር ይሁን። የዘመኔን አነስተኛነት ንገረኝ፣ በዘመኔ እኩሌታ አትውሰደኝ። ዓመቶች ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሰረትህ። ሰማያት የእጆችህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመቶች ከቶ አያልቁም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የአባቶቻችን አምላክ እዝነ ልቦናችንን ይክፈተው፣ አይነ ልቦናችንን ያብራው። ርዕስ እነግራችኋለሁ አብረን የምንቆይበትን። ለማንኛውም እንደ ደሃ መቃብር ገፋ ገፋ ከንበል ከንበል አደርገዋለሁ። የእናቴ ልጅ ማሳሰቢያ አለኝ። ከማሳሰቢያው በኋላ ርዕሱን እነግራችኋለሁ። በአእምሮ እንሆን። እግዚአብሔር ሕሊናችንን ይሰብስበው። የመጀመሪያው ማሳሰቢያዬ እነዚህን ነገሮች
ከነኚህ ከምናገራቸው አንዱን ይዛችሁ ነው የምትመጡት። አስራታችሁን፣ በኩራታችሁን፣ ቀዳሚያቱን፣ ስለቱን፣ ምጽዋቱን የእናቴ ልጅ ይዛችሁ ነው የምትመጡት። ባዶ እጅ እንዳትመጡ። ሕፃናትን ያዙ ነግራለሁ። ባለ ልጅ ውሰጂ ቶሎ ልጅሽን። ቀጥሎ ከመምህራን የሚወጣውን ኃይለ ቃል መዝግቡ። ሞባይላችሁን፣ ኮምፒውተራችሁን አትተማመኑ። የሚዘጋበት ሰዓት አለው። ደህና ነገር ያስቀመጣችሁ ሰዎች ቶሎ እያተማችሁ አውጡ። ሁሉም ይቆለፋል። ይህ የተመኩበት ዓለምን ያጠፉበት ስራቸው ሁሉ እንደ አመድ ይሆናል። ዕለተ ሰንበትን አትግዙባት። ዘላለም ትንሣኤ ናት፣ አትለወጥም። የደብረ ታቦር ተራራ ከሰባቱ ዕለት እሁድ አይደመሰሱም። ዕለተ ሰንበትን አትሽጡባት፣ አትግዙባት፣ ተጠንቀቁ። የዕለተ ሰንበትን ጉዞ አስቡበት። ደብረ ዘይት ሰማ ሰንበት ዓርብ ነው መግባት ያለበት። የሚሳለም ሰው ለቅዳሴ መድረስ የማይችል አይወጣም ከቤቱ። እሁድ ተጠንቀቁ። ዓርብ ግቡ። እውነት ገዳሙ ካማራችሁ ቅዳሚት ቢቀደስ አስቀድሳችሁ የእናቴ ልጅ እሁድ ቢቀደስ ስጋውን ደሙን ተቀበላችሁ ታቦት ይወጣ ከሆነ አክብራችሁ ሰኞ ሌሊቱን ኪዳኑን አድርሳችሁ ጣኑን አሽትታችሁ በካህናቱ ተባርካችሁ ጎዳናችሁ ግቡ። እረፉ። መነገጃ አትሁኑ። ታላቁ ሰማዕት ቅዱስ ጊዮርጊስ ነገርን የሚሰማ የለም። ኳስ መጫወቻ መጠጥ መሸጫ አይደለም። የምጠጡ እናንተ አይደላችሁም? ይብላኝላቸው። ይሄንን ያስደረጉት ሰዎች መታሰቢያቸውም ምናቸውም የለም፣ ይቀጥላል። የሚሰሟችሁ ከሆነ ኳሳቸውን በሌላ ይሰይሙ። ከወደዱት ወይ ዝክሩን ወይ ጽዋውን አድርገው ይማጸኑት። ኳስ መጫወቻ አይደለም ሰማዕቱ። ሌላው በዕለተ ሰንበት መንገድ እየዘጉ የሚጫወቱ ልጆቻቸው ነፍስ የላቸውም። መንፈስ ቅዱስ ወርዶ ስጋው ደሙ ሲለውጥ ታምሯን ያልሰማ ግዝት ነው ሲባል አይሰሙም። መብረቅ የመታው ይሻላል እኮ ግዝት ከሚመታው። ከባድ ነው ግዝት። ሰብስቡ ልጆቻችሁ። በጎዳና ላይ ልጆችሽ ይጨፈጨፋሉ ተጽፏል በነቢዩ። ጠብቁት ሁሉንም። ትዕግስቴን ጨርሻለሁ፣ ጽዋዬ ሞልታለች፣ ሰይፌን ከዘገባው መዝዣዋለሁ፣ ኃያሉን ክንዱን እጠፍ የሚለውን እናያለን። ሌላው በየንግስ በዓላቱ በቤተ ክርስቲያኗ አካባቢ ነጋዴዎች ሰፍረው መተላለፊያ ጠፍቶ መግቢያ ጠፍቶ ብንራመድ ዱላ ቀረሽ ስድብ እየተሰደበን በአሕዛብ ሸቀጥ መንገድ እየዘጉ ነፍስ የላቸውም። ታቦቱን አይከብሩም። የምትገዙ እኛ አይደለንም። አብረን እንዳንጠፋ የሚሰሙ ከሆነ ታቦቱ በሚወጣበት ቀን ታቦቱን አክብሩት። ነጋዴዎቹም ባለሱቆቹም ቅዳሴ ሲቀደስ ዕለተ ሰንበት ለምትነግዱ ሰዎች አትተርፉም፣ አታተርፉም። እንዳትለፋ። ነግዱባት አላለም፣ እረፉባት ነው ያለው። ትንሣኤ ናት። በአሕዛብ ሸቀጥ እየተደናቀፋችሁ ታቦት ለማክበር አትምጡ። የምትገዙትም በሌላ ቀን ግዙ፣ እረፉ። እሁድ ሰንበትን ንግድ፣ ቅዳሚት ጋብቻ ደርግ አመጣ። እስከ ደርግ 11 እስከ 66 ዓመተ ምህረት 67 ዓመተ ምህረት ድረስ እሁድ ሰንበትን የከፈተ ይቀጣ ነበር። ሱቅ የከፈተ ሰርግ ግንቦት ቅዳሚት አልነበረም። ግንቦት ሰርግ፣ እሁድ ቅዳሚት ንግድ። እግዚአብሔር የለም አሉ፣ በድፍረት ገቡ። እነሱ የሉም ዛሬ። ሰርግ እሁድ፣ ማክሰኞ፣ ቀለበቱም ሐሙስ ነበር። ሌላው በፕላስቲክ የተሰሩ ስዕሎች እንዳትገዙም እንዳታሰሩም። በወረቀትና
በመርዱፋችን በጨርቃችን በካኪው ረፉ የእናቴ ልጅ። ሌላው እባካችሁ ጉባኤ ስትሰሩ የመምህራኑ የዘማሪያኑ ፎቶግራፍ አይውጣ። ከዚህ እስከዚህ ጉባኤ ሰርተናል፣ በቃ የሚመጣ ይምጣ። ሰው አምላኪ አታድርጉት። ሌላም ጭነት አለ፣ ይብቃ። አይውጣ ፎቶግራፍ አታውጡ። ሌላው ማስጠነቀቃችሁ እናቶቻችን ቀሚሳችሁን ተጠንቀቁ። የእናቶቻችን ቀሚስ የመስቀሉ ጥልፍ ከእምብርታቸው አልፎ አያውቅም። ተዘቅዝቆ እግር ላይ ቆርጣችሁ ወደ ላይ አዙሩት። ነግሬያለሁ። መስቀል እየተርገር ጫማችሁን መርምሩ፣ ምንጣፋችሁን መርምሩ። መስቀሉን እያስረገጡ ነው ያሉት። በብርጭቆ ቂጥ ላይ ይሳላል። እዚህ ጋር ያለው መስቀል ልክ አይደለም፣ ታች አይደረግም። መስቀል ጎን እዚህ እንደዚህ ነው የሚሆነው። ሁሉን ነገር ተጠንቀቁ። መንበር የምታሰሩ ሰዎች ያለፈው አልፏል። ሐረግ ብቻ ነው መንበሩ ላይ የሚሰራው። ሐረግና መስቀል። መስቀሉን ቦታ አለው በምዕራብ አካሉና በምስራቅ አካሉ። በሰሜንና በደቡብ መስቀል አይቀረጽም መንበሩ ላይ። በሰሜን ባለው በር መስቀል አይደረግም። ከተደረገም አቅጣጫው አይቀይርም። ወደዛ ዞሮ መስቀል አይደረግም። ወደ ደቡብ ዞሮ መስቀል አይደረግም። ሌላውን እግዚአብሔር ያስተምራችሁ። ሰንበትን ጠብቁ፣ ራሳችሁን ጠብቁ። ከቤታችሁ አትውጡ። የአርቦሃ እያሉ እናቶቻችን ተጠቅመውባታል። ሰንበትን አክብረው። ርዕስ እሰጣችኋለሁ። የአባቶቻችን አምላክ ከኛ ጋር ይሁን። መንፈስ ቅዱስ ይጀምራል፣ ራሱ ይጠቀልለዋል። ርዕሳችን እንዲህ የሚል ነው። ንታመነክሙ ምስለ እግዚአብሔር ከመ ትግበሩ ዘአዘዝናክሙ። ዘአዘዝናክሙ ምስለ እግዚአብሔር ትግበሩ ምስለ እግዚአብሔር ወገበርክሙ። ታላቁ ሐዋርያ ቅዱስ ጳውሎስ ትርጓሜ የምናዛችሁን አሁን እንድታደርጉ ደግሞ ወደፊትም እንድታደርጉ። ደግሞ አለው ይሄን ርዕስ የምናዛችሁን አሁን እንድታደርጉ ደግሞም ወደፊት እንድታደርጉ ይላል ርዕሳችን። ኃይለ ቃሉ ያለበት ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 4። ሙሉ ቃሉን የምንቆይበት አሳዳጅ የነበረ ጌታ የተሰቀለለት እግሩን የረገጠ 430 ጊዜ በጠፍር ያስደበደበ ጌታን። አቤት ጊዜው ቸርነትህ አንተ ደግ ጌታ። ያ ሐዋርያ ተብሎ ፊልጵስዩስ 13ቱ ሐዋርያት በተገኙበት መድኃኔ ዓለም ቆሞ መቅደስ ቅድስት ቀኔ ማህሌት አድርጎ ሲያሰራ አብሮ የተገኘ ታላቁ ሐዋርያ ቅዱስ ጳውሎስ ይብላኝላችሁ። ቆሞ ያሰራትን መቅደስ ቅድስት ቀኔ ማህሌት አድርጎ ያሰራትን ቤተ መቅደስ ያፈረሳችሁ፣ ስትፈርስ ዝም ብላችሁ ያያችሁ፣ በውዳሴ በቅዳሴዋ ላይ ሲተረክ የሰነበተ ሶስትነቱ ሲፈርስ ዝም ያላችሁ ሁሉ ተጠያቂዎች ናችሁ። አካሉ የጎደለ ልጅ የወለደች እናት ዘላለም ነው የምታዝነው። አጉድለዋታል። መቅደሱ እኮ የእግዚአብሔር ምሳሌ ነው። ቅድስቱ መንፈስ ቅዱስ ቀኔ ማህሌቱ ለምን መቅደሱ እግዚአብሔር አብ፣ ቅድስቱ እግዚአብሔር ወልድ፣ ቀኔ ማህሌቱ እግዚአብሔር መንፈስ ቅዱስ። ማፍረስ ይቻላል? ይሄንን መቅደስ ቅድስት ቀኔ ማህሌት ካልሆነ እረፉ። መሐንዲሶቹም እግዚአብሔር ያጠናችሁ። ሊቃውንት ሳትጠይቁ መጽሐፍ ሳትመረምሩ ተማርን እያላችሁ በያለበት ስርዓት አፍርሳችሁ የሰራችሁ መልስ ትሰጣላችሁ። ሲመጣ ችግር የለበትም። የኔ መድኃኔዓለም ቃሉን የሚሰማ በሕይወት ይኖራል።
የአዜናት ልጅ ይህ ጳውሎስ ቆሞ ሰኔ 20 መቅደሱ ሲሰራ 13ኛ ሆኖ የተገኘ ሐዋርያ የተናገረው መልእክት ነው የምንቆይበት። እግዚአብሔር ከኛ ጋር ይሁን። እንዲህ ይላል ሁለተኛ ተሰሎንቄ ምዕራፍ 3 ከ1 እስከ 15 አለፍ አለፍ ብዬ አንኳሩን ነው የማየው። መቼም ያሮጠናል፣ የት እንደምንደርስ አላውቅም። ጠቅሎታል እኮ ሸምልሎታል የኔ ጌታ። ሩጫ ማን እንደሚያመልጥ እናያለን። የእናቴ ልጅ እናንተ አንብቡት ሌላውን። ወይዜኒ አኀዊነ ጸልዩ ለነ ቅዱስ ጳውሎስ ሐዋርያ የሆነ የእናቴ ልጅ ያ አሳዳጅ የነበረ አእምሮውን መልሶለት ቀራንዮን ካየ በኋላ የጻፈው ጽሑፍ አሁንም ወንድሞቻችን ሆይ ስለኛ ጸልዩልን። ሐዋርያ እኮ ነው። ከመ ይሩጽ ቃለ እግዚአብሔር ወይሰብሐ በከመ በኀቤክሙ የጌታ ቃል እንዲሮጥ በእናንተ ዘንድ ደግሞ እንዲከበር በእናንተ ዘንድ እንደሚሆን ደግሞ እንደሚከበር ስለኛ ጸልዩልን። ምን ማለት ነው? የእግዚአብሔር ቃል እንዲሮጥ ማለት ይሮጣል እንዴ? እግዚአብሔር ቃል ምን ማለቱ ነው? አንድም ይላል አባቶቻችን እንደጻፉት ይህ ይዘንላችሁ የመጣ ነው ሕያው ወንጌል የእግዚአብሔር ቃል ከእናንተ ዘንድ ፈጥኖ እንደደረሰ እናንተም የነገርናችሁን ሰምታችሁ በቃሉ እንደከበራችሁ ይህ ቃል ዛሬ እናንተ ጋር የደረሰው ቃል ከሌሎች ዘንድ እንዲደርስ ጸልዩልን። አቤት እገሌ እንዴት ያለ ሰባኪ ነው! አንድ አቡነ ዘበሰማያት ብላችሁለት ታውቃላችሁ? የቀሪያ እንደው መጨረሻውን አብጀው አቤት ሲዘምር እገሌ አቤት ድምፁ አቤት ድምጿ መጨረሻውን አብጅ ብላችሁ ታውቃላችሁ? ጸልያችሁ ታውቃላችሁ ለሰባኪያን? እንደው 8ኛው ሺህ አጥማቂው በዛበት እንጂ መቼም የሚገርመኝ አዎ ስልጣነ ክህነት የሌለው አያጠምቅም። ይብላኝለት በቆብና በሻሽ ለገባበት ለመርካቶ ወንበዴ ይብላኝለት። መቀለጃ አድርገውታል አባቶቻችን ሰማያዊ ክብር ያገኙበትን ሻሽና ቆብ። እድሜ ለመርካቶ አቡነ መርካቶ ብያለሁ። ይነግዱ አይተርፉ አያተርፉ አይተርፉ አያተርፉ። ታላቁ ሐዋርያ ዛሬ እኛ አስተምረናችሁ ይህ የከበራችሁበት ቃለ እግዚአብሔር ለሌላም ወገኖቻችን ወንድሞቻችን ያስተማርናችሁ ክብር ያገኛችሁበት ክርስቶስን ያያችሁበት ይህ ቃል እንዲደርስ ጸልዩልን። አይገርምም? እኛ አሁን እንዲሆነን እንማራለን። መናፍቅ የሚቀልድበት ጭራሽ ቃሉ የሌለበት ገጠር ወገናችን አለ። አስባችሁ ታውቃላችሁ? ታውቃላችሁ? መቀደሻ አጥተው ጧፍ አጥተው እኛ እንነግዳለን እዚህ ጧፍ አጥተው ዘቢብ አጥተው በነጠላ በጋቢ ታቦት የሚያወጣሉ አለ። ዞር ብሎ የሚያቸው ይብላኝላቸው የየሀገረ ስብከቱ ኃላፊዎች ጠይቃሉ። ጴጥሮስ ትወደኛለህ? በጎችን፣ ግልገሎችን፣ ጠቦቶችን መልስ ይሰጣሉ። ሁሉም ይብላኝለት በዚች ዘመን ካህን የሆነ መንጋውን የበተነ እረኛ ምናምንቴ እረኛ ወዮለት። ዘካርያስ 11 ምዕራፍ ለምናምንቴ እረኛ ወዮለት። ምናምንቴ እረኛ በጎቹን ለአውሬ የሰጠ እረኛ የጌታውን ፊት አያየም። አንብቦት ትንቢተ ዘካርያስ 11 ከቁጥር 15 ጀምሮ ምናምንቴ እረኛ ይለዋል። ያንን ለቅዱስ ጴጥሮስ የሰጠውን አደራ ያልተቀበለ ለእኛም ጸልዩልን። እናንተ ጋር የደረሰው ይሄ ቃል ፈጥኖ ለሌሎቹም እንዲደርስ የምናዛችሁን አሁን እንድታደርጉ ይሄን ያዘዝናችሁን ወደፊትም እንድታደርጉ ቅዱስ ጳውሎስ ጸልዩ ለእኛም አላ። እናቴ ልጅ አስተውሎ ወንድሞች ሆይ እምነት ለሁሉ አይሆንም። ስለዚህ ከአመፀኞች ከግፈኞች
የእናቴ ልጅ ከአላውያን ከወንጀለኞች ሁሉ እግዚአብሔር እንዲጠብቀን ይህን ለእናንተ ያደረስነውን እግዚአብሔር አዞን ይህን ለእናንተ ያደረስነውን ቃል ለሌሎቹ ፈጥነን እንድናደርስ ጸልዩልን። እምነት ለሁሉ አይሆንም። ወንጀለኞች አሉ፣ ክፉዎች አሉ፣ እንቅፋት ሆነው ፈተና እንዳያመጡብን ጸልዩልን። ይሄንን አሁንም እንድታደርጉት ወደፊትም እንድታደርጉት ቅዱስ ጳውሎስ የታደለ ያዚህ እናቴ ልጅ አንድም ቅዱስ ጳውሎስ በተጠቀሰው በቆላስይስ ምዕራፍ 4 ቁጥር 3 ላይ በዚያን ጊዜ ስለ እርሱ የታሰርኩለት የክርስቶስን ምስጢረ ሥጋዌውን አስተምር ዘንድ የምናገረው ቃል ለሚማሩት ምሁራን፣ ለሚማሩት ተማሪዎች፣ ለሰሚዎቹ ለምእመናን ምስጢረ ሥጋዌውን አስተምር ዘንድ ግልጽ እንዲሆንላቸው ዛሬ እናንተ የከበራችሁበት ቃል፣ አድምጣችሁ የተለወጣችሁበት ቃል፣ በሰማችሁት ቃል ኑሮን የጀመራችሁበት የሕይወት ቃል ለሌላውም ደርሶ እኔም ደግሞ የምናገረው ግልጽ ሆኖላቸው እንደናንተ እንዲከብሩበት በተናገርነው ቃል ለእኔም አብረው ላሉትም ጸልዩ። አሁንም ወደፊትም ጸልዩ። ይገርማል። አንደኛ ቆሮንቶስ 16:9 ላይ ልዑል እግዚአብሔር አለ ሥራ የምሰራበት በር ከፍቶልናል፣ ጎዳናውንም አቅንቶልናል። ዳሩ ግን አላውያን አሕዛብ አሉ። ጸልዩልን። አይገርምም? ጸልዩልን። ይህንንም እናንተ ጋር ታዘን ያመጣነውን ቃል እግዚአብሔር ሌሎቹ ዘንድ ሄደን እናንተ ዘንድ መተን እንዲህ በበጎ ቃል በትሕትና በታነጸ ሰውነታችን እነሆ ትሕትናን በተመላ ቃል ፍቅርን ባጌጠ በትሕትና ባጌጠ እነሆ በመልካም አንደበት ያስተማርናችሁን ይህንን ቃል ለሌሎቹም ሄደን እናስተምር ዘንድ ጸልዩልን። ነገር ግን እናንተን ያጸና እስካሁን እኛንም እናንተንም ከክፉ የጠበቀ ጌታችን የታመነ ነውና አሁንም በሃይማኖት የሚያጸናችሁ ከክፉ ሥራ ሁሉ የሚጠብቃችሁ ከክፉ ነገር ሁሉ የሚጠብቃችሁ ልዑል እግዚአብሔር አምላካችን የታመነ ቸር ባሕሪ አምላክ ነውና እነሆ ወደ ጌታችን ወደ ልጁ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘንድ እነሆ እናንተንም እኛንም ያደርሰን ዘንድ ጸልዩልን። አሁንም ወደፊትም ካለ በኋላ ይህ የምንነግራችሁ ቃለ እግዚአብሔር አለ እነሆ የእናቴ ልጅ ልብ አድርጎ እግዚአብሔር አምላክ እናንተን እንድትሰሙ ያደረገ እንደ ከበራችሁበት የተናገርነው ቃል ተሰምቶ እናንተ እንዲህ እንደተለወጣችሁበት የምንሄድበት ስፍራ ሁሉ የምንናገረው ቃል ሌሎቹንም እንዲለውጥ ጸልዩልን። የሚገርመኝ ትሕትናውን ይሁት። ጨርቁ ተቆርጦ ድውይ የፈወሰ፣ ጽሑፍ እየጻፈ እየላከ ድውይ የፈወሰ፣ ቅዱሳን ሲበቁ ብትራቸው፣ ልብሳቸው፣ የእናትን ጥላቸው አለ መጽሐፉ ላይ ተጽፏል። ድውይ ይፈውሳል። እዚህ ክብር የደረሰ ቅዱስ ጳውሎስ ለእኛም ጸልዩልናል። እባካችሁ ጸልዩልን ወገኖች። የእናቴ ልጅ እባካችሁ አንዱ ለአንዱ ይጸልይ። እግዚአብሔር ከኛ ጋር ይሁን። እነሆ ትሕትናውን ይሁት። ትሕትና የሌለበት ትምህርት፣ ወጥ የሌለበት ጨው የእናቴ ልጅ ምን ይጠቅማል? ለምን ይበጃል? ወጥ ሊሻል ጨው ነው ይላሉ። ስለዚህ በትሕትና ሆኖ በተሰበረ ልብ ሆነው ያንን ሕዝብ የቆላስይስ የተሰሎንቄን ሰዎች
የለወጠበትን ትምህርት ነው እያየን ያለ ነው። ከዚያም ቀጥሎ እርሱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ እኔ እንደሞትኩላችሁ ሙቱላቸው ብሎ በመስቀል አስተምሮናል። በመስቀሉ ባስተማረን መሰረት እሱን አብነት አድርገን እርሱ እንደወደደን እርሱ እኛን ወዶ ነፍሱን ለእኛ እስከሰጠ ድረስ ወዶናል። ስለዚህ እኛም እርስ በርስ እንዋደድ ይላል ቅዱስ ጳውሎስ። እስቲ አንድ ቦታ አንደኛ ዮሐንስ መልእክት ላነሳው እፈልጋለሁ። ታላቁ ሐዋርያ ወልደ ነጎድጓድ የተናገረው ቃል ነው። ምዕራፍ 2 ላይ ወንድሞች ሆይ ይላል፣ በመጀመሪያ የሰማችሁት ቃል አሮጌይቱ ትእዛዝ ይላል። ምን ማለት ነው አሮጌ ትእዛዝ? ያረጃል እግዚአብሔር ቃል። ይገርማችኋል፣ በአሮጌይቱ ትእዛዝ ላይ ልዑል እግዚአብሔር አምላክህን በፍጹም ልብህ በፍጹም ሕይወትህ ውደድ የምትል ናት አለ። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 7 እስከ 11 ያለውን አለፍ ብዬ አንኳሩን ብቻ ነው ማነሳው፣ እናንተ አንብቡት፣ ጥቅሶችን ጻፉ። አሮጌይቱ ትእዛዝ እነሆ ወንድምህን በፍጹም ነፍስህ በፍጹም ሕይወትህ ውደድ የምትል ናት። የመጀመሪያው አምላክህ እግዚአብሔርን በፍጹም ሰውነትህ በፍጹም አካልህ በፍጹም ሕይወትህ ውደድ የምትል ናት አለ። ሁለተኛይቱ ወንድምህን ውደድ በፍጹም ሕይወት የምትል ናት አለ። እኔ ግን አዲስ ትእዛዝ እሰጣችኋለሁ አለ መድኃኔዓለም። የቀድሞ ውደድ ብቻ ነው የምትለው አለ። አሁን ግን አለ አዲስ ትእዛዝ እሰጣችኋለሁ። አሮጌ ያላት ምን ማለቱ ነው? ከሙሴ እስከ ጌታ ድረስ ያለውን የዘመን ብዛት መናገር ነው እንጂ እግዚአብሔር ቃል አሮጌ ነው ማለት አይደለም። ያው የዘመኗን ብዛት ለመናገር አሮጌይቱ ትእዛዝ አላት። ይህን ያህል ዘመን የተጠቀማችሁባት ሕገ ኦሪት ውደድ ነው የምትለው። እኔ ግን እንደ ሞትኩላችሁ ሙቱላቸው፣ እንዳስተማርኩ ዞራችሁ አስተምሩ፣ ድዌ እንደፈወስኩ ፈውሱ ብሎ ነው ስልጣን የሰጣቸው። ስለዚህ ጸልዩልን ይህን እንድናደርግ፣ አሁንም ወደፊትም ጸልዩልን። ስሙ የከበረ ይሁን። እኔ ወዳፍ ያዜናት ልጅ ወደሚቀጥለው ይሄዳለሁ። ከዚህ ቀጠለና ቅዱስ ጳውሎስ እግዚአብሔር አምላክ እሱ በገለጠለት መሰረት ምን አለ? ወገኖቻችን ሆይ አለ፣ ወገኖቼ ሆይ መድኃኒታችን ኢየሱስ ክርስቶስ እነሆ ሁላችንም ወዶ አነበዋለሁ። እነሆ የምንነግራችሁን አሁንም ወደፊትም አድርጉት። ጌታም አለ እነሆ መድኃኒታችን ኢየሱስ ክርስቶስ እርሱ እስከ ሞት ድረስ ሕይወቱን ለእኛ ሰጥቶናልና፣ እንዲሁም አለ እግዚአብሔር አምላክ ልቦናችንን የእናንተንም የእኛንም ልብ ወደ እግዚአብሔር አብ ወደ ባሕሪ አባቱ ልቦናችን በፍቅር ያቀናው ዘንድ ወደ ክርስቶስም ፍቅር ልቦናችንን ያቀናው ዘንድ። ልብ በሉ የምናገረውን። ወደ እግዚአብሔር አብ ፍቅር አለ፣ ወደ ባሕሪ አባቱ ፍቅር። ምን ማለት ነው? ወደ ባሕሪ ልጁ ወደ ክርስቶስም ፍቅር፣ ወደ ክርስቶስም ትዕግስት፣ ወደ መንፈስ ቅዱስም ፍቅር ልቦናችንን ያቀናው ዘንድ ጸልዩልን አሁንም ወደፊትም። እስቲ ልብ በሉ የእናቴ ልጅ፣ ለመሆኑ የባሕሪ አባቱን እግዚአብሔር አብን በምን ምክንያት ነው የምንወደው ነው ጥያቄው። የዮሐንስ ወንጌል ምዕራፍ 3 ከ16 እስከ 21 አንብቡት። የባሕሪ አባቱ ልዑል እግዚአብሔር
ዓለምን ያድነው ዘንድ አንድ ልጁን ወደ ዓለም ልኮታልና። ዓለም የተባልን እኮ እኛ ነን። በዓለም እኛን መናገር ነው። ዓለምን ያድነው ዘንድ በዕፀ በለስ ዕዳ ያመጣውን አዳምን ከልጅ ልጆቹ ጋር ያድነው ዘንድ አንድ ልጁን ሂድ ሞተህ አድናቸው ብሎ ላከው ይላል። ለመሆኑ የእናቴ ልጅ በችግራችን ቀን ብር ያበደረን ሰውዬ እንዳበደረን እኮ አይቆጠርም፣ እንዲሁ እንደሰጠን ነው የሚቆጠረው። እኛ ግን ሞተን ሳለን ተጎሳቁለን ሳለን በሲኦል የዲያብሎስ እስረኛ የዲያብሎስ ምርኮኛ የሲኦል እስረኛ የገነት ስደተኛ ሆነን ስንኖር አንድ ልጁን እንድን ዘንድ ላከልን። አንድ ልጁን ላከልን ብለን እግዚአብሔር አብ አባቱን የባህሪ አባቱን እነሆ ከልብ የሆነ ፍቅር ወደሱ ልቦናችን ቀንቶ እንወደው ዘንድ ጸልዩልን። አሁንም ወደፊት ጥያቄ የእናቴ ልጅ ለመሆኑ እግዚአብሔር አብ የባህሪ አባቱ ሂድ ሞተህ ሥጋህን ቆርሰህ ደምህን አፍስሰህ አድናቸው ብሎ ልኮታል ልጁን። እግዚአብሔር አብን ልጁን መውደዳችንን በምንድን ነው የምንገልጸው? ይህን ጥያቄ የሚመልስልኝ ሰው ደግሞዋለሁ። ይህን ጥያቄ አንድ ልጁን ላከልን የድንግል ማርያምን ሥጋ ለብሶ በተዋህዶ ከብሮ ሥጋውን ቆረሰ ደሙን አፈሰሰ። አሁን እግዚአብሔር አብ የባህሪ አባቱን እንወደው ዘንድ ልባችንን ያቅናው አለ። መውደዳችን በምንድን ነው የሚገለጸው? እግዚአብሔር አብን የሚመልስልኝ ሰው ሰምታችኋል ያልኩትን? እስኪ የሰማችሁ ሰዎች እጃችሁን ነው የሰማችሁ ያልኩትን። እሺ መልስ እፈልጋለሁ። እግዚአብሔር አብ አንድ ልጁን ላከልን። ፍቅሩን በምንድን ነው የምንገልጸው? ንገሩኝ። እግዚአብሔር አብን መውደዳችን እንዴት ይታወቃል? የሚመልስልኝ ሰው እንደውም እሸልማለሁ። የሚመልስልኝ ሰው እሸልማለሁ። በሉ ቶሎ አለኝ ሽልማት። እሰይ እናቴ ልጅ እርሶ አይደለም ሌላ አንድ ልጁን ወደዚህ ዓለም ላከው እግዚአብሔር አብ። አሁን ቅዱስ ጳውሎስ እግዚአብሔር አብን እንወደው ዘንድ ልቦናችንን በፍቅር እንዲያጸናው ጸልዩልን ያለው። እግዚአብሔር አብን መውደዳችን በምንድን ነው የሚገለጸው ነው ጥያቄው። እስቲ እናቶች የላችሁ ሸልማለሁ ብያለሁ አልዋሽ። ቶሎ በላ ጉድ እኮ ነው። እግዚአብሔር ያጠናሽ ጉድ ነው እግዚአብሔር። እሺ ምን አለ አይደለም? እሰይ በመድኃኒዓለም ይምጡ። እሰይ እናቴ ልጅ ይምጡ። የኔ መድኃኒዓለም ስሙ የከበረ ይሁን። እግዚአብሔር አብን መውደዳችንን የምንገልጸው ልጁ የቆረሰውን ሥጋ ያፈሰሰውን ደም በመቀበል ወደነዋል ስንል ለአብ የባህሪ አባቱ የላከው የእኛን ምን ፈልጎ ነው? መዳን ፈልጎ አይደለም። ይብላኝላችሁ ሥጋው ደሙ ያልተቀበላችሁ ነፍስ አባት የሌላችሁ ነፍስ አባት እያላችሁ ሥጋው ደሙ ያልተቀበላችሁ እግዚአብሔር ያጠናችሁ። የባህሪ አባቱ ሂድ ሞተህ አድናቸው ብሎ ሥጋውን ደሙን መድኃኒት አድርጎ ላከልን። አልተቀበላችሁም። ያልተቀበላችሁት ይብላኝላችሁ። አሁን ዓለምን ቢያሳልፋት ቢያደበላልቃት አላያችሁትም? በዚህ ሰሞን በመሬት ነው ድብልቅልቃ ላይ የነበረውን ታች አድርጎ ቁጭ አደረገው። ዓለም ሲደንስ ተቀብላችኋል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ የባህሪ ልጁ። ይህን መድኃኒት ተቀብለን የባህሪ ልጁን አክብረን በቃሉ ታንጸን በሥጋው ደግሞ ከብረን ስንኖር የባህሪ አባቱን መውደዳችን በዚህ ይገለጻል። ይሄ ጸሎት ይገባዋል አይገባውም? እስቲ እዩት እናንተ ወገኖች አለ። አረ ወገን ጸሎት ይጠቅማል ወገኖች አለ።
የባህሪ አባቱን እንወደው ዘንድ ልቦናችንን ወደ ባህሪ አባቱ በፍቅር ያጸና ዘንድ ጸልዩልን። ይኸውላችሁ ጸሎቱን ልብ አድርጉ። ሥጋውን ደሙን እንዲቀበሉ የባህሪ አባቱን መውደዳችን የሚታወቀው ፍቅራችንን የምንገልጸው እሱን መውደዳችንን አንድ ድግስ ቤት ትሄዳላችሁ። በመድኃኔዓለም ድግስ ቤት ይጠራችኋል። የቀረበውን ገበታ ረግጣችሁ ብትሄዱ ምንድን ነው? ያ ሰውዬ እኮ ፍቅሩን ለመግለጽ ደገሰ። ድግሱን ስትበሉለት አይደለም እንዴ ደስ የሚለው? የእኛ ጌታ እግዚአብሔር አብ ልጁን ድገሰ። ፍሪዳ ሰንጋ አመጣልን ብሎ ጠጡ ዳኑ አለ። አልተቀበላችሁም። ሥጋው ደግሞ ያልተቀበላችሁ ሁሉ የባህሪ አባቱን አላከበራችሁትም፣ አልወደዳችሁትም። ወዮላችሁ፣ ወዮላችሁ ነፍስ አባትም የሌላችሁ። ካህናትን የሚሾም ማን ነው? ማን ነው የሚሾመው? እግዚአብሔር። ካህንን አባቴ ማለት ማንን አባቴ ማለት ነው? የመርካቶን ቆብና ሻሽ አይመለከትም። ይብላኝላቸው ራሳቸውን ለሾሙ ሰዎች ይብላኝላቸው አባቴ ይሉ ነበር። በስምንተኛው ሺህ ሹመት ሺህ ሞት ይከተለዋል። የተሾመበትን ዓላማ አያውቅማ። ሹመትን በገንዘብ ለገዙ፣ ሹመትን በገንዘብ ለሸጡ፣ በገንዘብ ላሾሙ ወዮላቸው። ቤታቸውም ሕይወታቸውም ዘራቸውም አይተርፍም። ከእግዚአብሔር ትእዛዝ ውጭ ሄደዋልና መጨረሻቸው አያምርም። ይላኝላችሁ ካህናትን የሚሾም እግዚአብሔር፣ እግዚአብሔር የሾመውን አባቴ ማለት እግዚአብሔርን አባቴ ማለት ነው። ቀጠለና የእናቴ ልጅ የታደለ ቅዱስ ጳውሎስ ወደ እግዚአብሔር አብ ፍቅር አለ። ይኸው የታደላችሁ ሥጋውን ደሙን ተቀብላችሁ እነሆ እግዚአብሔር አብን በፍቅር ደስ ያሰኛችሁ። ሁላችንም ደስ ይበለን መድኃኔዓለም ክርስቶስ። ያልተቀበላችሁትንም ቀጠሮ የለም፣ ነገ ዛሬ የለም፣ እንደወጣ ይቀራል። ትማሩታላችሁ። ሰሞኑ ቅዳሴውም ሁሉ ነገር ምጽአት ነው። እንደወጣ ይቀራል። መቅሰፍቱ ከመቅጽበት አይን ነው። እንደተኛ ይቀራል፣ በተሰማራበት ይቀራል ነው የሚለው። ድንገተኛ ሞት ይበዛል። ቶሎ ተቀበሉ፣ ለሥጋው ደሙ ያብቃችሁ። ቀጠልና ምን አለ? ወደ ክርስቶስ ፍቅር ልቦናችንን እንዲያቀናው ጸልዩ። አይገርምም? አሁንም ጥያቄ ያለኝ እናቴ ልጅ፣ የአሁኑ ጥያቄ ደግሞ ልቦናችንን ወደ ክርስቶስ ፍቅር እንዲያቀና ጸልዩልን አለ ቅዱስ ጳውሎስ። ጌታችንን መድኃኒታችንን ኢየሱስ ክርስቶስን መውደዳችንን በምንድን ነው የምንገልጸው? አባቱን መውደዳችንን ተናገረ። እሱን ራሱን ክርስቶስን መውደዳችንን በምን ይገለጻል? ምን አሉ? ሌላ እሰይ ይሄ ነው የራሱን ሥጋውን የራሱን ደሙን በመብላት በመጠጣት ፍቅራችንን እንገልጻለን። ጸልዩልን አላ ሥጋውን ደሙን እንዲቀበል እኛንም እንዲያጸናን በፍቅሩ ሥጋውን ደሙን በመቀበል በቃሉ ታንጾ በመኖር ቀጠልና እንደውም ምን አለ? እባካችሁን አለ ይሄን ለእናንተ ያስተማርንበትን ቃለ እግዚአብሔር እንድንኖርበት ጸልዩልን። እግዚኦ መሐረነ ክርስቶስ። እኛን ያየ ሰው አሁን በቃሉ እየኖርን ያለ ነው። ይሄን ያስተማራችሁን ቃለ እግዚአብሔር እንድንኖርበትም ጸልዩልን። በቃሉ እየኖራችሁ ነው፣ በሥጋው ደግሞ እየኖራችሁ ነው። ንግግራችሁ ለመሆኑ ይህንን የምናስተምራችሁን ቃል እዛም ሄደን በትህትና በፍቅር በየዋህነት ባጌጠ ቃል እንድናስተምራቸው ቆላስይስ። አይገርምም? እናቴ ልጅ ቅዱስ ጳውሎስ አሁንም በጻፈው ቆላስይስ ምዕራፍ 4 ቁጥር 5 እና 6 ልብ በሉና እዩ። ይሄንን ለእናንተ ያስተማርናችሁን ቃል እግዚአብሔር ለእናንተ ይህንን ያስተማርናችሁን ቃል እግዚአብሔር በፍቅር በትህትና በየዋህነት ባጌጠ ቃል እንድናስተምር ጸልዩልን።
ምን አለ ቆላስይስ ላይ? ዘመኑን ዋጁ አለ። ዘመኑን ዋጁ። እዩት ዘመኑን። መንግስት በመንግስት ላይ፣ ወንድም በወንድሙ ላይ፣ ሚስት በባሏ ላይ፣ ባል በሚስቱ ላይ፣ ህዝብ በህዝብ ላይ፣ አንድ መንግስት በአንድ መንግስት እዛው ያለው እርስ በርሱ ይተራረዳል፣ ይተላለቃል። የጦርንም ወሬ ትሰማላችሁ። ጦር ሲሰበስብ፣ ሲያገር፣ ሲፎክር፣ ሲሸልል ትሰማላችሁ። ይህ ሁሉ የምጥ ጣር መጀመሪያ ነው። የመጨረሻው ይህ መንግስት ወንጌል በዓለም ሁሉ ይሰበካል። በእነንትናም ቤት፣ በእነንቶኔም ቤት፣ በእነንትን ቤት ወንጌሉ ዛሬ በሞባይል በኮምፒውተር ያልገባበት የለም። እነንትና ቤት ሁሉ አለ ወንጌሉ። አልተጠቀሙበትም እንጂ ለፍርድ እንዲያመቸው የጌታ ይሄን አመጣ። እነንትና ቤትም በግንድ ገብቷል ወንጌሉ። እነንቶኔ ቤት በግንድ ገብቷል ወንጌሉ። አላነበቡትም ይብላኝላቸው፣ አላወቅንም እንዳይሉ በሚያውቁት ቋንቋ ተጽፏል። ልብ አድርጎ። ስለዚህ አለ ዘመኑን ዋጁ አለ። የምጽአት ጊዜ መሆኑን አስተውሉ ነው። ከዚያ በኋላ አለ በውጪ ባሉ ሰዎች ዘንድ በአገባብ ተመላለሱ። የት ነው ውጪ ያሉት? አሜሪካ። እግረ መንገዱን ውጪ ሀገር ዘመድ ያላችሁ ሰዎች በሕያው እግዚአብሔር አሁን እንደገባችሁ ቶሎ ውጣ ሀገር ግባ ብላችሁ ንገሩት። ወይ አበደች ይበል፣ ወይ አበድክ ይበል፣ ወይ ቀወስክ ይበል፣ ያለውን ይበል፣ ኋላ እንዳይቆጭህ። የእናቴ ልጅ አየሩንም ባህሩንም የብሱንም ቁልፍልፍ ያደርገዋል። መርከቡም ባለበት ሁሉ ባለበት ጸጥ ይላል። ተርመስ ሲወጣ ዓለም ይሄ ፈነጨ የጠገበ ዓለም ክንዱን ይሰብረዋል። የእንሱን ክንድ ግን ማንም እንትን አይለም። ኃያሉ አምላክ በውጭ ባሉ ሰዎች ዘንድ ማለት ከእናንተ አስተምረናችሁ ትምህርቱን ሰምታችሁ ሥጋውን ደሙን ተቀብላችሁ በዚህች ተዋህዶ እምነት የጸናችሁ ከእናንተ እምነት ውጭ ባለ ሰው ወንድ ማለት ነው። በውጭ ባሉ ሰዎች ዘንድ ማለት እናንተ ከምታምኗት ከዚህች ከተዋህዶ እምነት ውጭ ባሉ ሰዎች ዘንድ በአገባብ ተመላለሱ። አይገርምም? ምክንያቱም ከሰካራም ጋር ብትሰክሩ፣ ካመነዘረ ብታመነዝሩ፣ ከሰረቀ ብትሰርቁ፣ ይብላኝላችሁ በጤፍ ዋሻ የወሃይራ ሰበርበሬ የምትሸጡ የመርካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸለቸላችሁ አትተርፉ፣ አታተርፉ። ይብላኝላችሁ ጽንስ ያስወረዳችሁ ማኅፀን የዘጋችሁ፣ ይብላኝላችሁ ጉቦ የበላ አራጣ ያበደረ። አቤት አቤት ለዘሮቻቸው ለሰሩት ቤት፣ አቤት ለሕይወታቸው። ይብላኝለት ጉቦ የበላ የሰጠ አይጠየቅም። ባልተፈጠሩ በተሻላቸው። ወንጌላችን ጉቦ አይነ ልቦናን ያሳውራልና ጉቦ እንዳትቀበል። ዘጸአት 23 ቁጥር 8 ይብላኝላቸው ጉቦ ለበሉ፣ ዘራቸውን ላጠፉ፣ ቤታቸውን፣ ልጆቻቸውን፣ ራሳቸውን ላነደዱ ሰዎች። አቤት መጨረሻው! ገንዘቡ ያልሆነውን ለበላ በጤፍ ዋሻዋ በወተቷ ሩዝና በቆሎ ነጭ ጤፍ እየተባለ ይሸጣል ዛሬ። አው ልታተርፍ አታተርፍ ዘር አይወጣ። ገደል ግቡ የእናቴ ልጅ። ስንቱን ገደል ከተተው ጋሸ ብሩ። አይ ጋሸ ብሩ፣ አይ ገንዘብ፣ አይ ገንዘብ። ገንዘብ ከሌለ ገደል እየሄደ ነው መመለሱን እንጃ። የወይኑ ቦታ መንገዱን ተወ፣ ወደ በረሃ ይሄዳል። ለጥም ወደ ተዘጋጀች አገር ይሄዳል። የማይጠቅምና የማያፈራ ገንዘብን ይሰበስባል። መጽሐፈ ምሳሌ 9:13 ላባችሁ ያልሆነውን የቀማችሁ፣ የሰረቃችሁ፣ የበላችሁ ተበልታችኋል፣ ተበልታችኋል፣ ተበልታችኋል። እግዚአብሔር ተቆጣ፣ ምድርም ተንቀጠቀጠች፣ የተራሮች መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ከፊቱም የሚበላ እሳት ነደደ። መዝሙር 17
የናቴ ልጅ ምድርም ተንቀጠቀጠች። ምድር የተባልን እኛ ነን። ይሄን የሰሩ ሁሉ በእግዚአብሔር ቁጣና መዓት መንቀጥቀጣቸውን፣ መረበሻቸውን፣ መሰደዳቸውን፣ መጥፋታቸውን፣ በጦርነት በበሽታ መጠረጋቸውን፣ ከፊቱም የሚበላ እሳት ነደደ። ቁጣና መቅሰፍቱን በእሳት መስሎ ተናግሮታል። በየቦታውም እሳት እየፈነዳ ነው ያለው። ይላንጅላችሁ የራሳችሁ ያልሆነውን ገንዘብ የበላችሁ ሰዎች። ከዚያም ቅዱስ ጳውሎስ ከናንተ እምነት ውጪ ባሉ ሰዎች ዘንድ ምሳሌ ሆናችሁ ኑሩ፣ በእናንተ ምክንያት እግዚአብሔር እንዳይሰደብ። ነገር ግን ተጠንቅቃችሁ ስትኖሩ አካባቢያችሁ ያሉ ሰዎች፣ ከናንተ እምነት ውጪ ያሉ ሰዎች እነዚህ ሰዎች እኮ ይሄን መልካም ነገር የሚያደርጉት እስቲ ደግነታቸውን ይዩ፣ እስኪ ትህትናቸውን ይዩ፣ እስቲ ፍቅራቸውን ይዩ፣ እስቲ አኗኗሯቸውን ይዩ፣ ምን ተጠቀምን አሁን እኛ እዚህ ቦታ ሆነን ብለው በእናንተ ምክንያት ፈጣሪያችሁን አመስግነው ወደ እናንተ እንዲመጡ ተጠንቅቃችሁ ባነጋገራችሁ ባለባበሳችሁ ሁሉ ኑሩ። ዛሬ ልብሶ ጡቱ ላይ የተቀደደ፣ ጭኑ ላይ የተቀደደ፣ እምብርት ላይ የተቀደደ እንደው እንዴት ያለው አይጥ ነው! እናቴ ልጅ የሰደደብን እንዴት ያለው አይጥ ነው! እንደው ምን ትሉ ነበር እናቶቼ? ከቀዳዳ እንደው ይህንን አልሰሙም? መርፌ ጠፋ እንዴ እናቴ ልጅ? አሁን ይህን የተቀደደ ጨርቅ የሚሸጡ ሰዎች ዘር ይወጣላቸዋል። አሁን ጡቱ ታይቶ እምብርቱ ታይቶ ሰው ይወለዳል። ስልጣኔ ነው ሰይጣኔ ነው። እየተማርን ነው እየተሟርን ነው። ተው እናቴ ልጅ፣ በአገባብ እንመላለስ፣ ባለባበሳችን እንዲህ አለ። እንዲህ ሆናችሁ ኑሩ። በእናንተ ምክንያት ባኗኗሯችሁ፣ በደግነታችሁ በአካባቢያችሁ ያሉ ሰዎች እናንተንም ሃይማኖታቸው የቀና ቢሆን ነው እንጂ እነሱ የሚያምኑትን አምላክ እንመን፣ በእነሱ ሃይማኖት እንኑር ብለው ወደ እናንተ ሲመጡ እናንተም አምላካችሁን ታመሰግናላችሁ። አምላካችሁም እነዚህን ወደኛ ያመጣ ጌታ ብላችሁ እንድታመሰግኑት ጸልዩልን። ምናዛችሁን አሁን አድርጉ፣ ወደፊትም አድርጉ። ጥያቄ ቢጠይቋችሁ እነዚህ በውጭ ያሉ ሰዎች በትህትና በፍቅር ሆናችሁ ጥቅስ ጠቅሳችሁ መጽሐፍ አውጥታችሁ ምዕራፍ አውጥታችሁ ቁጥር ጠቅሳችሁ ትህትና በተሞላበት አንደበት ንገሩት፣ የጠየቃችሁን መልስ ስጡት። ቅዱስ ጳውሎስ ወገኖች አለ ዘወትር አንደበታችሁ በጨው እንደተቀመመ በመንፈስ ቅዱስ ይሁን። አይገርምም? ዛሬ የሚናደፉ ሰዎች አሉ። ንግግራቸው እንደ ጦር የሚወጋሉ። ጦር ከወጋው መላስ የወጋው አይድንም ይላሉ አባቶቻችን። ዛሬ አንደበታቸው እንደ ናዜራ፣ እንደ ጊንጥ፣ እንደ እባብ የሚናደፉ ሰዎች አሉ። አፋቸው የተጣመመ ደግ የማይናገሩ፣ ደግ በጭንቅላታቸው የማያስቡ፣ ጭንቅላታቸው የገማ፣ ጭንቅላታቸው የጠነባ፣ ጭንቅላታቸው የበሰበሰ፣ ክፋትን ብቻ የሚያመነጩ፣ ደግ የማይሰሩ፣ ለሰው ምሳሌ መሆን ያቃታቸው፣ ክፍል የቆጠሩ፣ ዕድሜ የቆጠሩ፣ አሳር የሚያስቆጥሩ የተረገሙ ሰዎች አሉ። እነዚህን አትምሰሉ። እናንተ ግን ባስተማርናችሁ ቃል እንድትኖሩ፣ እኛም ባስተማርናችሁ ቃል እንድንኖርበት እባክህ እናቴ ልጅ በተማራችሁት ቃል ኑሩ። በተማራችሁት ቃል እንድትኖሩ እኛም እንድንኖርበት አሁንም ጸልዩልን፣ ወደፊትም ጸልዩልን። ንግግራችሁ በመንፈስ ቅዱስ በጨው የተቀመመ ይሁን። እናቴ ነፍሷን ይማርና የቅበላ ዕለት ማታ የተረፈውን ስጋ ዝልዝል ልታረግና በጨው ሽታርጋ ትሰቅለዋለች። ጨው ሁለት ጥቅም አለው። ቶሎ ያደርቀዋል፣ ዝንብ አያርፍበት፣ ጣራኑ አይለውጥም። ሲፈሰክ አንጣጥ እያል ስንበላው ከመድረቁ በስተቀር ትኩስ ስጋ ነው፣ ቃናው አልተለወጠም። እናንተም አለ ልክ በጨው እንደተቀመመ የእናቶቻችን ሙያ
ጌታችን እኮ የቦካ አትብሉ ብሏል እኮ ማለት እንትን እኮ እንደ እናቶቻችን እኮ ባለሙያዎች ናቸው። ሙያ እኮ አስተምሯል። የቦካ አትብሉ ብሏል እኮ። ትንሽ እርሾ ብዙውን ያኮመጥጠዋል። እናንተ ልጅ እዛ ውስጥ ትርጓሜ ውስጥ አልገባም። እናቶቻችን እኮ ነው ወይዘሮ ስንዱ ነው ወይዘሮን ከኔለሽ ነው ወይዘሮ አቻምየለሽ አለ ዛሬ ምንቸት አብሹ አለ ዛሬ አቁላልታችሁ የምትሰሯት ከሸን ያለችው ወጣለች። ጨው ተሌለው ታዲያ ቅመሙ ቢገባ ምን ጥቅም አለው? ሲናቶች እንዝርቷል ትፈተላላችሁ ነው ነገር ነው የምንፈትለው። ትቦጭቃላችሁ ጥጡን እየተባጨቅን ያለ ነው። ሰው ነው የምንቦጭቀው ጥጡ እንደሆነ ደግነቱ ጌታዬ ምስጋና ይግባው። የእናቴ ልጅ እናቶቻችንን ሙያ ነክቶታል። ለማንኛውም ተፈልቅቋል፣ ተፈትሏል፣ ተቦጭቋል፣ ተነድፏል። አሁን እንግዲህ ማጠንጠኑን ጨርሶ እየሸመነው ነው አጅሬ። አቤት እንዲሆን ይሆን ፍጻሜው የታርገ ተጠቀልለው ይሆን? ያዘናት ልጅ ያ ቃናው ያልተለወጠ ስጋ በጨው የተቀመመ ጣራኑ ያልተለወጠ ስጋ በጨው የተቀመመ ንግግራችሁ በመንፈስ ቅዱስ በጨው የተቀመመ ይሁን አለ። ያ እንዳልተለወጠ እናንተም አትለወጡ። ክርስቲያን ወረተኛ አይደለም እኮ። ክርስቲያን ቀዩን ሳይቀይ ጥቁሯን ሳይጥቁር ነጩን ሳይነጭ አይደለም። አንድ ፍጥረት አለች። ነጩን ስታይ ነጭ፣ አረንጓዴ ከሆነ የምትኖርበት ቦታ ያ ቦታ ምንድነው? አረንጓዴ ነው። ምን ትባላለች? ምን ትባላለች? እስስት። ክርስቲያን እስስት ነው። እስስት ነው ክርስቲያን። አንዴ ወደ ቀኝ አንዴ ወደ ግራ ነፋስ እንደሚያወዛውዘው ሸምበቆ አንዴ የሚወዛወዝ ነው ክርስቲያን። ቃጥነዋ። ስለዚህ ቅዱስ ጳውሎስ እኛም እንዲሆነን እንድንኖር ጸልዩልን። ስሙ የከበረ ይሁን የኔ ጌታ። ወደ ክርስቶስ ስም ፍቅር፣ ወደ ክርስቶስ ስም ትዕግስት ልባችንን እንዲያቀናው ጸልዩልን። ሲገረፍ ዝም፣ መሬት ላይ ጥለው በላው ሲሄዱ ዝም፣ መሬት ለመሬት ሲጎትቱ ዝም፣ ሲሸነክሩት ዝም። መቃብር የወረደው እንኳን ነፍሱን ከሰጠ በኋላ ነው። እናቴ ልጅ ልብ በሉ። ሲተፉበት ዝም። እኛም አለ ይህን ቃል እግዚአብሔር ለማስተማር እሱ ዞሮ በኢየሩሳሌም እንዳስተማረ እኛም እንዞራለንና ሁሉ አያምንም። እነኛ የማያምኑ አሕዛብ መከራ ቢያደርሱብን እሱ ያስተማረውን ቃል ስናስተምር መከራ፣ ሰይፍ፣ ግርፋት፣ መቸንከር ቢመጣ እንጸና ዘንድ እሱ እንደታገሰ እንታገስ ዘንድ እሱን አብነት እናደርግ ዘንድ ጸልዩልን። አሁንም ወደፊትም ጸልዩልን። አረ የወገን ጸሎት ኃይል አለው። አረ ሕዝብ ይጠቅማል። አረ ሕዝብ ጋሻ ነው። የእናቴ ልጅ ሕዝብ እኮ ልብስ ነው፣ ያለብሳል። ሕዝብ እኮ ምግብ ነው፣ ያበላል፣ ያጠጣል። ሕዝብ ቢደገፉት አይወድቅም። ሕዝብን ጥቅሙን ላወቀ ሰው እናቴ ልጅ የታደለ ባል ሚስቱን ይሰማል። የታደለ ልጅ እናት አባቱን ይሰማል። የታደለ ተማሪ መምህሩን ይሰማል። የታደለ መምህር ተማሪውን ጥያቄ ይሰማል። የታደለ ሕዝብ ካህናትን ይሰማል። የታደለ ሕዝብ እግዚአብሔርን ይሰማል። የታደለ ካህን ምእመናኑን ይሰማል። የታደለ ሕዝብ ነገሥታቱን መሪዎቹን ይሰማል። የታደለ ሕዝብ ጸሎት ለሀገር፣ ለነገሥታቱ፣ ለመሬቱ፣ ለሰማዩ መሬት ታበቅል ዘንድ ተዘርቶ እንዲበቅልባት ተተክሎ እንዲጸድቅባት አረ ሕዝብ ይጠቅማል። የታደለ ምን አለ ቅዱስ ጳውሎስ? ሕዝብ ኃይል እንዳለው ሕዝብ እንደሚጠቅመው ለሕዝብ እኮ ነው ጌታ የመጣው ሊሰቀል፣ ሕዝቡን ለማዳን ያፈሰሰው ሥጋና ደም። እናቴ ልጅ ሁለትም ሶስትም በተሰበሰባችሁበት እገኛለሁ ያለ ጌታ ያን የሚያውቀው ቅዱስ ጳውሎስ በሉ ወንድሞቻችን ሁሉን ያቀናልን ዘንድ በቃሉ እንኖርበት ዘንድ ወደ እሱም ትዕግስት፣ ወደ ባህሪ አባቱ ፍቅር፣ ወደ ራሱ ፍቅር ልቦናችን እንዲቀና ጸልዩልን። ወደፊትም ጸልዩልን። የምናዛችሁን እሱ ልኮን አድርጉ ብለን ያስተማርናችሁን አሁንም እንድታደርጉ ወደፊትም እንድታድሩ በሏ።
እግዚአብሔር ልኮን መተን ንስሐ ግቡ፣ ሥጋውን ደሙን ተቀበሉ፣ ነፍስ አባት ያዙ፣ እሁድ ቅዳሜትን አክብሩ፣ አትሳቱ። አሁንም እሱ ልኮን ባዘዝናችሁ መሰረት እንድትኖሩበት እኛም በነገርናችሁ ቃል እንድንኖርበት በሉ ጸልዩልና። ሕዝብ ይጠቅማል። ሕዝብ ጋሻ ነው። ሕዝብ ምንጭ ነው። ሕዝብ መከታ ነው። ይብላኝለት ሳያለቀሰበት ሰው እንኳን ሕዝብ የአንድ ሰው ለቅሶ አገር ያጠፋል። የአንድ የራሔል እንባ ነው መንታ ልጆቿን እየረገጠች እስራኤልን ፈንቅሎ ያወጣው ከግብፅ ባርነት። የአንድ አዳም እንባ ነው ክርስቶስን ያወረደው። ሰው አይናቅም። እንሰማማ፣ እንደማመጥ። ቅዱስ ጳውሎስን ያዳመጡ በ14ቱ ክፍላተ ሀገር ያሉ ምእመናን መንግሥቱን ወርሰዋል። እኛም እንውረስ። ወደ መጠቅለሉ እሄዳለሁ የእናቴ ልጅ። ቀጥሎ ወደ መንፈስ ቅዱስ ፍቅር ልቦናችንን ያቀናው ዘንድ ጸልዩልን። መንፈስ ቅዱስ 72 ቦታ ተበትኖ የነበረውን ዓለም በበዓለ 50 ወርዶ መንፈስ ቅዱስ 72 ቋንቋ ሰጥቶ የተበተነውን የኖህን ልጅ ወደ አንድ ፊት እንዲያመጡ በልዩ ልዩ ቋንቋ አስተምረው መንግሥቱን እንዲወርሱ አድርገዋል። ስለዚህ ቋንቋ የገለጽክልን ድውይ ሲፈውሱ መንፈስ ቅዱስ መኖር አለበት። የእናቴ ልጅ እነዚህ 4 ነገሮች ያለ ስልጣነ ክህነት አይፈጸሙም። ምንድነው ይሄ ነገር? አስተውሉ። እነዚህ 4 ነገሮች ያለ ስልጣነ ክህነት አይፈጸሙም። አንደኛ ቅዳሴ፣ 2 ክርስትና፣ 3 ጠበል ቦታ ወይም ጠበል ቤት። ዛሬ በየቤተ ክርስቲያናቱ ጠበል ቤት ይሰራል። ገብቶ እጅ ጭኖ ለማያጠምቅ ካህን ወዮለት። ባልተፈጠረ ጠበል ከተቋቋመ እጅ ጭኖ ገብቶ ማጥመቅ ነው። ጠበሉን ከጀመረ ሊጠመቁ የመጡት እስከሚወጡ ድረስ ማንም ሰው አጥማቂውን አያናግርም። ክህነት ነው። እየታጠኑ ናቸው። እንደዚህ በሙሉ አሁን የተናገርኳቸው ማጥንት አይለይ። ወንጌል ለማስተማር የቆመው ካህን ድሮ እኮ ይታጠን ነበረ። ወንጌል ሲሰበክ ካህናት ማጥንት ይዘው ይዞሩ ነበር፣ መንፈስ ቅዱስ ልቦናቸውን እንዲከፍት። እነዚህ 4ቱ አቋርጥ ማለትም አይቻልም። ከተጀመረ በፈጸመ ጊዜ ይፈጽመዋል። ስልጣነ ክህነት የሌለው አይፈጽማቸው። ስለዚህ ያ መንፈስ ቅዱስ በበዓለ 50 የወረደ በእነዚህ ንጹሐን ካህናት አድሮ ቅዳሴውን ለውጦ ለሥጋው ደሙ ክርስትናውን አንስቶ ካብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የታመመው ድውይ ፈውሶ ለምጽ አንጾ ያደረገውን የሚፈጽሙ እንደገና ወንጌሉን ሰብኮ ልቦናቸው ተከፍቶ ወደ ሥጋው ደሙ እንዲመጡ የሚያደርግ ምጥ የያዛት ሴት። እነዚህ 4ቱ አንድ ናቸው። ማቋረጥ አይቻልም። ስለዚህ እናቴ ልጅ በበዓለ 50 ወርዶ መንፈስ ቅዱስ 2 ቋንቋ ገልጾ እነሱን አክብሮ ፍሩሃን የነበሩትን አጽንቶ ድውይ የፈወሰ ለምጽ ያነጻ አብሯቸው የነበረውን መንፈስ ቅዱስ እንወደው ዘንድ ልቦናችንን ያቅና። ጸልዩልን፣ ወደፊትም ጸልዩልን። ክብር ምስጋና ይግባው ጌታ። ቀጥሎ እመቤታችን ወላዲት አምላክን ልቦናችንን ፍቅሯን እንዲጸና ዘንድ በኛ ልቦናችን እንዲያቀናው ጸልዩልን። አይገርምም? ከሴቶች ሁሉ የተለየሽ 5500 ዘመን በባርነት በሲኦል ጨለማ የዲያብሎስ እስረኛ የገነት ስደተኛ የሲኦል እስረኛ ሆኖ የኖረውን ያንቺን ሥጋ ለብሶ ብቁ ሆነሽ በቅተሽ ስለተገኘሽ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ እኛን ለማዳን ወደዚህ ዓለም የመጣ ልጅሽን የሰጠሽን እሱም ሥጋውን ቆርሶ ደሙን አፍስሶ አድኖናልና መስቀል ስር ተገኝተሽ ይባስ ብሎ አንቺን እንደገና በቃል ኪዳን እናት አድርጎ የሰጠሽ የእናት ሆነሽ የተሰጠሽን ድንቅ ስጦታችን የስጦታ ሁሉ ራስ እናታችን ድንግል ማርያም ልቦናችንን ወደ አንቺ ፍቅር ያጸናው፣ ወደ እሷ ፍቅር ልቦናችን እንዲያጸናው እንዲህ እያላችሁ ወደ እሷ ልቦናችን በፍቅር እንዲጸና ጸልዩልን። ወደፊትም ጸልዩልን። የምንነግራችሁን እንድታደርጉት እኛም እንድናደርገው፣ የምንነግራችሁን እንድትኖሩበት እኛም እንድንኖርበት ጸልዩልን። በቃሉ መኖር ነው ያቃተን።
በቃሉ መኖር ነው ያቃተ። አትስረቅ ሲያተራምስ ያድራል። አትስከር ሲወለጋገድ ይመሽለታል። አትዝፈን ሆይ በለው ይላል እዛ ገብቶ መሃል ላይ። ኧረ ተው፣ ኧረ ተው የእናቴ ልጅ፣ ኧረ በቃ። አይ ከእንግዲህ ይላል እኮ ኤርምያስ የእልልታ ድምፅ፣ ከእንግዲህ የሙሽራ ድምፅ፣ ከእንግዲህ የወፍጮ ድምፅ አይሰማባትም። በረሃብም እንዳይቀጣን ሐዘንም እንዳይመታን አልቅሱ። ስሙ የከበረ ይሁን። አባቶቻችን አምላክ በረድኤት አይለየን። ተቀልለዋለሁ። ከዚያ በኋላ ምናልባት አለ ቅዱስ ጳውሎስ በመካከላችሁ አንዳንድ ነገር እሰማለሁ። እኛ ካስተማርናችሁ ስርዓት ውጪ ያለ ስርዓት የሚሄዱ ወንድሞች አሉ። እኛ በእናንተ መካከል ሆነን ቅዱስ ጳውሎስ ድንኳን እየሰፋ ልብ አድርጉ፣ ሌሊት በጸሎት ድንኳን በመስፋት ቀን ድዊ በመፈወስ በማስተማር በቅዱስ ጳውሎስ ጉሮሮ ከሌላ ሰው የመነጨ ከሌላ ሰው የመጣ አንዳችም ብርና ወርቅ አንዳችም ነገር በሱ ጉሮሮ አልወረደም ይላል። በእጆቹ እየሰራ አብረው ያሉትን ሁሉ እየረዳ ኖረ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል የሐዋርያት ሥራ 20 ምዕራፍ አንብቡት ወገኖች። ስለዚህ ክርስቲያን ነኝ ብሎ እኛ ለእናንተ ምሳሌ ለመሆን የሚያበራየውን በሬ አፉን አትሰር ይላል። እነሆ ከእናንተ ብር ገንዘብ ብንቀበል የማይገባ ሆኖ አይደለም የሚያበራየውን ፍሬ አፉን አትሰር ይላልና፣ ነገር ግን ለእናንተ ምሳሌ ለመሆን በእጆቻችን እየሰራን ለእናንተ ምሳሌ ሆነን ኖረናል። እነሆ ሥራ ሳይሰሩ በመካል እየገቡ ነገር እያመላለሱ የሚኖሩ ወንድሞቻችንን ለዩአቸው። ስትለዩአቸውም እንደ ወንድም እንደ ባዳ አትቁጠሯቸው፣ ምከሯቸው። ቅዱስ ጳውሎስ ይኸው። ስለዚህ እኛ ባስተማርናችሁ ቃል ሕይወት እንዲያገኙ ለነሱም ለኛም ጸልዩልን። የመጨረሻው ወውእቱ አምላከ ሰላም ያበክሙ ሰላም፣ የሰላም ጌታ ራሱ በመንገድ ሁሉ ዘወትር ሰላምን ይስጣችሁ። አሜን። ሰላሙን እንዲሰጠን በፍቅሩ እንዲያንጸን ጥላውን እንዲጥልብን እንባችን እንዲያብሰው ጸልዩ። እናቶቼ ምን ሆናችሁ? ምን ሆናችሁ እናቶቼ? እንዴ ፈጥኖ ደራሿ ጭንቅ አማላጇ አላላችኋትም እንዴ? ዋሻው እንዴ እናቶቼ እስቲ እጃችሁን ላይ ትሏት የለም እንዴ? ዋሻው ዋሽቼ ከሆነ አታውጡት። አሁንም ያው ጭንቅ አማላጇ ትሏት የለም እንዴ? ወልዳችሁባት የለም እንዴ? ምን ነው እናቴ ልጅ ምን ሆናችሁ? እስቲ ጭንቅ አማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ። በዛ በቋንቋችሁ የብርሃኔ እናት በሏታ እስቲ እንደ ድሯችሁ። እማዋይሽ እስቲ ጥሯት እንደ ቋንቋችሁ። እንባችንን አብሽ በሏታ። ምን ነው አትጨክንም እኮ እሷ ርኅሩኅ ናት እኮ። በልጇ ርኅሩኅ እሷ ርኅሩኅ። እስቲ በሏት እንደ ድሯችሁ ጥሯት። ሰላምህን ስጠን ድረሽልን በሏት እስቲ። የእምዬ ልጅ የእናቴ ልጅ የአንድ እናት ልጆች እኮ ነን። አንድ ነው እኮ ማይጸኑ፣ አንድ ነው እኮ አባታችን። አንድም ይላል የፍቅር የአንድነት ባለቤት። አይገርምም? የፍቅር ባለቤት ማን ነው? የአንድነት ባለቤት ማን ነው? አይገርምም? ይሄ ሰንሰለት ነው የተበጠሰው። ይሄ ሰንሰለት ነው የተጎመደው። ቀጥልልን በሉት። የዳቦ ቅርጫት አልነበረም እንዴ ስሟ ኢትዮጵያ? የት ሄደ ቅርጫቱ? ክፋታችን ጽንስ እያስወረድን ወልደን እየካድን
ዛሬ እኮ የሚወለደው ሁሉ ካልተከተበ ሽባ ነው። በነጭ መድኃኒት ምን እንደሆነ አናውቅም። የሚገድል ይሁን አእምሮ የሚያጠፋ እድሜ የሚያሳጥር ይሁን አናውቅም። እሱን ካልተወጋ ልጆቹ አያድጉም። ይብላኝላችሁ። ከዚህ በላይ ክህደት የለም። እግዚአብሔር ሰው ይስጠን። መድኃኔዓለም ይህን ነገር ነቅሎ ይጣልልን። መድኃኔዓለም ክርስቶስ ተከትበን ነው እንደኛ ያደግነው። ከመቼ ወዲህ ነው ነጭ ለአፍሪካ ደግ ነገር ማሰብ የጀመረው? ከመቼ ወዲህ ነው ነጭ ጥቁርን ለመሆኑ ደህና ነገር ያሰበለት? የሁሉ መሳሪያ የተሰራው ለማን ነው? ለጥቁሩ አይደለም እንዴ? እንደኛ እግዚአብሔርን የካደ የለም። ክህደታችን ያመጣው እሳት ነው። አንድም ይላል የፍቅር አንድነት ባለቤት እግዚአብሔር ሁልጊዜ አንድነቱን ይስጣችሁ። አሜን። ኢሳይያስ 9 ቁጥር 6 ሕፃን ተወልዶልናል፣ የሰላም አባት፣ የሰላም አለቃ፣ ኃያል አምላክ። የሰላም አባት ማን ነው? ራሱ። የሰላም አለቃ ማን ነው? የእኛ ጌታ መድኃኔዓለም ትንቢት የተነገረለት ነቢየ ልዑል ኢሳይያስ የተናገረው በሰላምህን ስጠን በሉታ፣ ሰላሙን ያድለን። ወበኩሉ ግሩም እግዚእነ ያሃሉ ምስሌነ ያሃሉ ምስለ ኩልክሙ። ልዑል እግዚአብሔር በሥራው ሁሉ አንድነቱን፣ ፍቅሩን፣ ሰላሙን ይስጣችሁ። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁላችን ጋራ በሁላችንም አድሮ ለዘላለም ይኑር። ሮሜ 16 ቁጥር 20 አነሳስቶ ላስጀመረን አስጀምሮ ላስፈጸመን ቸርነቱ ለማያልቅበት ለልዑል አምላካችን ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሁን። አንደበቴን ያከናወነ ከናንተ ያገናኘኝ ዛሬው ዕለትና ዕድሜ ያደረሰን አምላክ ክብርና ምስጋና ይግባው። የእናቴ ልጅ ሰብሰብ በሉ፣ እረፉ፣ ተቀመጡ። ገዳማት የምትሄዱ ዓርብ ግቡ። እመቤታችን ግሸን ሰኞ ብትውል ዓርብ ነው የሚገባው። ማክሰኞ ብትውል ዓርብ ነው የሚገባው። ሮብ ብትውል አስተካክሎ አካሄዱን ሰኞና ማክሰኞ ተጉዞ ይገባል። ሰንበት ጉዞ የለም። ምጽአት ናት። ዕለተ እሑድ ነው አሁንም ዓለም የምታልፈው። ጻድቃንና ዕጣን የሚለዩትም ዕለተ እሑድን አይለቅም፣ ወርሃ መጋቢትንም አይለቅም ይላሉ ሊቃውንት አባቶቻችን። ሥጋው ደግሞ ያልተቀበላችሁ ተቀበሉ፣ ንስሐ ያለባችሁ ንስሐ ግቡ፣ ነፍስ አባት የሌላችሁ ያዙ። እንባ ያስፈልገናል፣ አልቅሱ። የአባቶቻችን አምላክ በረድኤቱ አይለየን። ቤተ ክርስቲያን ስትመጡ አስራታችሁን በኩራታችሁን ያዙ። ሕፃናት ልጆቻችሁን ታቅፋችሁ ቁጭ በሉ፣ እንዳይንቀሳቀሱ፣ እንዳይሯሯጡ ግቢ ውስጥ። በሯን ከገቡበት ጊዜ ጀምሮ እርምጃችሁን ቀይሩ። ተፍ 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 አይባልም፣ ተቀይሩ። ደፋን ስንራመድ ቀይረን ነው የምንገባው። የሚጫው ጫማ አይደረግም። አንደበቴን ያከናወነ እናንተን ያበዛ ክብር ምስጋና ይግባው። ዓይኔን ያጠገበ አምላክ ምስጋና ይግባው። ቤተ ክርስቲያን ሄጄ ሰው ሲያንስብኝ አልወድም። የእናቴ ልጅ ትናፍቁኛላችሁ፣ በግድ ነው የምንለያችሁ። የአንድ እናት ልጆች ስለሆን የእናቴ አባት ልጆች ተለያይተው አይሆንም። እናትም ደስ አይላትም፣ አባትም ደስ አይልም። የእናቴ አባት ሐዘን ደግሞ ስር መሰረት ይነቅላል፣ አጥንት ይሰብራል። አንለያይ። እግዚአብሔር ከኛ ጋር ይሁን። አዲሱን ዓመት አሻግሮ ለብርሃነ መስቀሉ በሰላም ያደርሰን፣ ከማናውቀው አደጋ ይሰውረን።